ስሜ ፀሐይ ዳዲ እባላለሁ። የመጣሁትም ያው ከአስተዳደር ጸጥታ ቢሮ በሰላም ባህል ግንባታ ላይ የስራ አስተባባሪና ማናጀር ነኝ። ከእጅ ስራ ጋር መስራት ከጀመርኩ 3 አመቴ ነው። ብዙ አመት አብሬ አሳልፌያለሁ። የተለያዩ ስብሰባዎችንም ልምድ ልውውጦችንም እንደገና ደግሞ ስልጠናዎችንም እየወሰድኩ ነው። አሁንም ዛሬም በዛው ዙሪያ ላይ ነው ያለሁት። ስለ ሰላም እንድሰራ በውስጤ ያለ ነገር ነው። ሰላም በደፈረሰ አካባቢ ሳይ ሰላም በሌለበት ቦታ ምን አይነት ችግሮች እንዳሉ ሳይ በአካባቢ ላይ ሰላም መስፈን እንዳለበት ስለተገነዘብኩኝ ከእጅ ስራ ጋር አብሬ ለመስራት አቅጄ አልሜም ለህብረተሰቤ ለማገልገል እዚህ ስራ ላይ ተሳትፌያለሁ። አሁንም እየሰራሁኝ ነው። ለወደፊትም ስራ ይሄ ነው ብዬ ነው የምገምተው። እንደኔ ማህበረሰቡ ላይ ወርዶ ለመስራት ምን አይነት ነገሮች እያደረግሽ ነው? በየትምህርት ቤቱ ወጣቶች ላይ፣ የሃይማኖት ተቋማቶች ላይ፣ አባቶች ላይ? በጣም ጥሩ ነው። አሁን የማይዳሰሰው የሰላም ባህል ግንባታ የሚባለው ራሱ የስራ ሂደት ማለት ነው። የማይነካው የህብረተሰብ አካል የለም ወይም ህብረተሰብ የለም። ለምሳሌ ትምህርት ቤቶች ላይ ክለቦች አሉኝ፣ ዩኒቨርሲቲ ላይ አለኝ፣ ኮሌጆች ላይ አለኝ እና በቀበሌ 8 ቀበሌ ያላት የኛ ከተማ ወይልታ ከተማ አስተዳደር 8 ቀበሌ ላይ የሰላም ባህል ግንባታ አርበኞች ብለን ከየቀበሌው 12 በአጠቃላይ ስንደምራቸው 96 ሰዎች አሉኝ። በሀይ ስኩሎች ላይ ደግሞ 14 ሀይ ስኩሎች አሉ። በእነሱ ላይ 5 ሁለት አስተማሪና 3 ተማሪዎችን በክለብ ደረጃ አደራጅቼ 66 ልጆች አሉኝ። እዛ ላይም እንደገና ደግሞ በየሴክተሩ ከኔ ሴክተሮች ጋር ለምሳሌ ፍትህ ቢሮ አለ፣ ፖሊስ ቢሮ አለ፣ ትራንስፖርት ቢሮ አለ። እንደዚህ የመሳሰሉት ጋር በጥምረት ደግሞ የምንሰራቸው ወደ 75 ሰዎች አሉ። በአጠቃላይ ይሄን ከሰራ በኋላ 3 ወር ላይ ሰብስቤ ኮንፈረንስ ሰጣቸዋለሁ። ኮንፈረንስ ስሰጥ ያ ሁሉ ሲገናኝ ህብረተሰቡ ስለሚገባ በዛን ሰዓት ስራዬን ሊያጠናክር ይችላል የሚለው ነው። ከስራ በፊት ህብረተሰቡ ግንዛቤ የለውም ነበር፣ አልተደራጀም፣ ለየብቻ ነበር ሲሰራ የነበረው። ጅስራ ከመጣ በኋላ ደግሞ ለኔ ኃይል ወይም ጉልበት ሆኖኝ እንደ ስራ ሂደቴ ማለት ነው በማደርጋቸው ነገሮች ላይ ስለሚረዳኝ ሻይ ቡናውንም የተለያዩ ነገሮችን ማድረግ ያለበትን ነገሮች ስለሚያደርግልኝ መጥተው ግንዛቤውን ወይ ስልጠናውን እየሰጠው ከስቴክ ሆልደሮች ወይንም ከኔ ከሚመስሉ ሰዎች ጋር እየሰጠን ስልጠናው ላይ ግንዛቤ ሲያገኙ ህብረተሰቡ በጣም የተለወጠ ነው። ቢያንስ 80% ተለውጧል በእኔ አስተሳሰብ ማለት ነው። ቻሌንጆች አሉ። ቻሌንጆች ለምሳሌ ምንድነው? ትምህርት ቤቶች ላይ ተማሪዎችን በምንፈልግ ሰዓት ፈተና ላይ ሊኖሩ ይችላሉ። እንደም በይበልጥ ደግሞ በቢሮ አካባቢ ኃላፊዎች አካባቢ ግንዛቤው ስለሚቀራቸው የበላዮች ስለሆኑ አዝዥ ለምሳሌ ከንቲባ ማሳተፍ የተለያዩ የሴክተር ኃላፊዎችን ለማሳተፍ ከአቅም በላይ ስለሆነ እኔን የሚመስሉትን እንጂ ሌሎችን ስለማላሳተፍ ምንነቱንም ስለማያውቁ ያን ለማድረግ ራሱ ስብሰባ እንኳን ሲሄድ ቢሮ ለማስረዳት ትንሽ የከበደኝ ነው። አሁን ግን እሳቸውን እያመጣው እያሳተፍኩ ስልጠናው ላይ ስለማደርግ እሳቸው ደህና ቢሆኑ ሌላው ደግሞ ይህን ግንዛቤ ስላላገኘ ለእኔ እንደ እንቅፋት ነው። ሌላው ደግሞ ያው ኢኮኖሚካሊ ለሱ ተብሎ የሚመደብ የለም። የስራ ሂደቱ አለ እንጂ ሰውም በስሩ የለውም። ብቻዬን ነው ያለሁትና 7 ሰው ነበር በስሬ መኖር ያለበት። የከተማው በጀት ጉዳይም ስለሚሆን ብቻዬን ስለሆነ ብቻ መሮጥ ነው እና ያ ለኔ ትልቅ ቻሌንጅ ነው፣ እንቅፋት ነው። ምን አይነት እርዳታ ቢደረግልኝ የተሻለ ሰራለሁ፣ የተሻለ ለውጥ ማምጣት እንችላለን የምትዩ ምን አይነት እገዛ ቢደረግልሽ? እገዛው በተለይ እንግዲህ ሎጂስቲክ ይቸግረናል። ለምሳሌ ኮምፒውተሮች የሉንም፣ የጽህፈት መሳሪያዎች የሉንም። ቢሮ እንኳን ለብቻው አይለይላት ተብሎ ነበር እንደ ቢሮ እንደ ኦሮሚያ ቢሮ። ያን ለማድረግ የከተማው አቅም ነው፣ ግንዛቤ ማጣትም አለ። በተጨማሪ ደግሞ የከተማው አቅም ስለሌለው አሁን ኮምፒውተሮችን አንዳንድ ነገሮችን እየለመን ነው የምንሰራው። ልጆቹን ለማቀናጀት ለማሰልጠን ምን ስንል ከተለያየ ሴክተር ስለምንለምን ያን ልናቀናጅ ይቸግረኛል። ፕሮጀክተሮችን፣ ኮምፒውተሮችን፣ የጽህፈት መሳሪያዎችን ያ ስለሚቸግር አጠቃላይ ዞረሽ ወደ ኢኮኖሚው ነው የሚገባው። ያ ችግር ስለሆነ ያ ነው። እንደገና ደግሞ በተጨማሪ ጅስራ ሲሰራ ግንዛቤ ያልወሰዱት የበላይ አካሎችን ከኔ ጋር አንዳንዴ ብናሳትፋቸውና ያን ግንዛቤ ቢያገኙ ኦብስታክል ወይም ደግሞ እንቅፋት አይሆንም የሚለው ጨምርልን። እንደዚህ ግንዛቤ አንድ ያሰብኩን ነገር አለ። ሴትን ማስተማር ብዙ ሰውን ማስተማር ስለሆነ አሁን የሰላም እናቶች የሚሉትን የሚባል በራሴ ሪሰርች ሰርቼ ሰላም እናቶችን 20 አደራጅቼ ከከተማ አስተዳደር 5-6 ሴቶች ከህብረተሰቡ ከተለያየ የሰላም እናቶች እሱን ነው የሌለን አዲስም ነገር ነው። ይሄ ማንም ጭንቅላት የፈጠረልኝ ስለሆነ የሰላም እናቶችን በመሰረት እነሱ ላይ ብሰራ ብዙ ቦታ ሊደርሱልኝ ይችላሉ የሚለው ነው። እኔ በመስራት ሰላም ይገኛል። በመስራት ሰላም ይገኛል ስል
በፊት ካለው የከተማችን አመለካከትና አሁን ሁሉን አቀፍ ስለሆነ የኔ ስራ ወይም ስልጠናዬም ሆነ ስብሰባዬ ሁሉንም ነገር ስለነካሁኝ ሰላም አግኝቷል ከተማችን። እንደ ሀገር ብዙ ችግር ሲኖር ሆለታ ላይ ኮሽታ የለም። ከስፔሻሊ ከ2008 ጀምሮ ችግር ነው። እንደ ሀገራችንም ወደ 10-11 አመት ነው እዚህ ቢሮ ላይ ሰላም ቢሮ ላይ ስለምሰራ ያን ችግር የፈታ ነው ጥምረት ስላለን በጣምራ ስለምንሰራ ቀበሌዎች ላይ፣ ትምህርት ቤት ላይ፣ ዩኒቨርሲቲ ላይ፣ ኮሌጆች ላይ እና ህብረተሰብ ማንኛውም ህብረተሰብ ላይ ስለምንሰራ ከሃይማኖት ተቋማት ጋር ከአባ ገዳ ስንቄ ጋር ስለምንሰራ ይሄ ሁሉ የሰላምን ስለሚያውጅ እነሱ ላይ እንደኔ አብረን ብንሰራ ሰላማችን እንደ ሆለታ ማንኛውም እንደ ኢትዮጵያ ሰላም ማግኘት እንችላለን የሚለው ነው የተገነዘብኩት። ስራን ማመሰግነው ምንድነው ይሄን ፕሮግራም በማቀናጀቱ ስራዬ ከግብ ደርሷል። አመሰግናቸዋለሁ። በአጠቃላይ